ሰላም ጤና ይስጥልን። ኦርቶዶክሳዊ መረጃዎቻችን ጀምረዋል። መረጃው ለመላው ዓለም እንዲዳረስ ጥብቅ ጥንክሩን አድርሱልኝ። ብፁዕ አቡነ ቀውስጦስ ላይ ሌላ የተቃውሞ ድምጾች መበራከት ጀምረዋል። በተለይም ራሱን ሲኖዶሲ ኦሮሚያ እያለ በፌስቡክ ገጽ የሚጠራው አካል ብፁዕ አረጋዊ ታላቁ አባታችን አቡነ ቀውስጦስ ላይ ከሰላሌ ሀገረ ስብከት ጋር በተያያዘ ያልተገቡ ጥንክሮችን በማውጣት ኦርቶዶክሳውያን ለማደናገር ሰፊ ቅስቀሳ እያደረገ ይገኛል። ይህንን ተከትሎ ብፁዕ አቡነ ቀውስጦስን ለቀቅ አድርጉ የሚል መልእክት በስፋት በማህበራዊ ሚዲያ እየተላለፈ ይገኛል። በዝርዝር ትንታኔያችን ሰፋ አድርገን የምናስቃኛችሁ ነው የሚሆነው። ላይክ በማድረግ ሼር እና ሰብስክራይብ በማድረግ እንድትከታተሉ የጋበዝን። በቀጥታ ወደ ያዝነው ዝርዝር መረጃ መራ። ታላቁ አባት ብፁዕ አቡነ ቀውስጦስ አረጋዊ አባት ናቸው። በእሳቸው ላይ የተላለፈው መልእክት በቅድሚያ እንደሚከተለው እናቀርብና ስለሳቸው የተሰጠውን ጥብቅ ትንታኔ እናቀርባለን። ሲኖዶሲ ኦሮሚያ የሚል የፌስቡክ ገጽ ያለው አንድ ተቋም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቁ አባታችን በብፁዕ አቡነ ቀውስጦስ ላይ ያልተገባ የስም ማጥፋት ዘመቻ እያካሄደ ይገኛል። ብፁዕ አቡነ ቀውስጦስን እርሶ የሰላሌን ሀገረ ስብከት ከያዙ ብዙ ዓመታት አልፈዋል። እስቲ እንጠይቆት አባ ይላል ገጹ ሲጀምር። ስንት ቤተክርስቲያን እንደተዘጋ ሊነግሩን ይችላሉ? ስንቱ ኦርቶዶክሳዊ ማተቡን እንደበጠሰስ ያውቃሉ? ስንቱ አገልጋይ ከቤተ ክርስቲያን ጠፍቶ ወደ ሌላ ቦታ እንደሄደ መረጃው ይኖሮታል? በእውነት ግድስ ብሎት ያውቃል? ስለተቃጠሉ ቤተክርስቲያን፣ ስለተገደሉ ክርስቲያን ሰምቶ ሲያውቃሉ? በእርግጥ እርሶ ከላይ ጠቀስናቸውን ጥያቄዎች ግድ እንደማይሰጡት እናውቃለን። በዚህ እድሜው አንከሶትም ብለን ዝም አልን እንጂ እርሶ ኦሮሞን መክሰስ ከጀመሩ ቆይተዋል። እርሶ እኮ በማለት ብፁዕ አቡነ ቀውስጦስ ላይ የብሔር ተኮር ሐሳብን ማራመድ ጀምረዋል። መምህር ፋንታውን ዋቄ እንዲህ ሲል ይቀጥላል። ብፁዕ አቡነ ቀውስጦስን ለቀቅ አድርጎት ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ በዘረኝነት ስለሰጋችሁት ቤተክርስቲያን ብፁዕነታቸውን ስትከሱ በዘረኝነት አጨልሞ ሕሊና እንደነሳችሁ በራሳችሁ ትመሰክራላችሁ። በዘር ትርክት የሕዝብን የአእምሮ ሚዛን በማዛባት በቋንቋና በደም ጥራት ትርክትና ፍረጃ ካህናትና ምዕመናንን በማፈናቀል በማፈን በመግደልና በአንጻር ያልተገቡ ነገሮችን በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በማዘጋት በዘር ካባ የታጠራችሁት እናንተ ወይንስ ታላቁ አባት ብፁዕ አቡነ ቀውስጦስ? በዘረኝነት የብሔር ብሔረሰብ ሲኖዶስ ብላችሁ መስርታችሁ ተቀባይነት ስጣጡ እንሆ በአንድ ጀንበር በሻሸመኔ 50 የጥምቀት ልባችንን ካህናትን ያርዳችሁት እናንተ፣ ክርስትናን በጎሳ ፖለቲካ የተካችሁት እናንተ አይደላችሁምን? በማለት ሰፋ ያለ ጥንክሩን አስቀምጧል። እስቲ ክርስቲያን መሆን እንኳን ቢርቃችሁ ሕሊና ያለው ፍጥረታዊ ሰው ለመሆን ሞክሩ። ሙሉ ሰው መሆን ስትችሉ በፈጃችሁት የሺዎች አስክሬን ላይ ቆማችሁ በእንባና በሐዘን ስለ ልጆቻችሁ የሚያለቅሱትን አባት ለመውቀስ ሕሊና ይገታችሁ ነበረ። ግና እንኳን ክርስትና ሰውነትም የለም። እኛ ክርስቲያኖች ብፁዕ አቡነ ቀውስጦስን ሆነ ሌሎች ጳጳሳትን ብንወቅሳቸውም በዘረኝነትና በጥላቻ ሳንሆን የእናንተን የ38 ዓመት ወንጀል እያለባበሱ ሳያጋልጡ ከዛሬ ነገ ይሻላል በሚል በየዋህነት ከዚህ እንድትደርሱ መፍቀዳቸውን በመመልከት ነው። ራሳችሁን መርምሩ። ያልተገቡ ነገሮችን ለምን ታደርጋላችሁ?
ይህ በታላቁ አባታችን የተነሳውን ምላሽ ሲሰጡ ነው። ግን በብሔር ኦርቶዶክስ ላይ ብቻ የሚካሄደው ነገር እጅግ የሚያሳዝን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት፣ መሪ አባቶቻችንና ሌሎች ላይ እያደረግን ያለነው ነገር እጅግ ልብን የሚሰብር ነገር፣ ብዙሃኑን ያሳዘነ ክስተት ሆኗል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን ዛሬም እንዲህ አይነት ነገሮችን እንዲህ አይነት መሪር ዜናዎችን እየሰማን እንገኛለን። በመሆኑም ብፁዓን አበው ሊቃነ ጳጳሳትን መውደድ ማክበር እግዚአብሔር መንፈስ ቅዱስን ማክበርና መውደድ ነው። ሊያውም በእርግና ጊዜያቸው ሺውበት ደፍተው ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ መላው ሕዝብ እየጸለዩ የሚገኙ እንደ ብፁዕ አቡነ ቀውስጦስ ያሉ አባቶቻችንን ማክበር ሲገባ በእርግና ጊዜያችን ጣት ቀስረን መናገራችን ይህ በእጅግም የሚያሳዝን በእውነትም ልብን የሚያደባይ ነው። ብፁዕ አባታችን ብፁዕ አቡነ ቀውስጦስ ሆይ እኛ እንወዶታለን እናከብሮታለንም፣ ስለ እርሶ በእጅግ እንጨነቃለን። በእርግጥም እርሶ የዚህች ቤተክርስቲያን ታላቅ አባት ኖት። በዚህም መውደድ ብቻ ሳይሆን እንደ ቤተክርስቲያን ልጅነትም ስለ እርሶ እንጸልያለን። የተወደዳችሁ ውድ ቤተሰቦቻችን ከሰሞኑ ብፁዕ አባታችን አቡነ ቀውስጦስ የመምህር ዘላለም ወንድሙን እረፍት ተመልክተው በፍጹም ሐዘን ውስጥ ሆኖ እያለ እንዲህ አይነት ጽሑፎችን ማንሸራሸር በእውነቱ እውነት ስለ ክርስትና ወይንስ ሌላ አጀንዳ በውስጡ ስላለም? በእውነት ብፁዕ አባታችን አቡነ ቀውስጦስ እውነተኛ የመንጋው መሪ፣ እውነተኛው ጠባቂ፣ እውነተኛ ሰው ናቸው። ከ50 ዓመታት በላይ የዚችን ቤተክርስቲያን ልዕልና አሁን ደግሞ በእርግና ጊዜያቸው ፍጹም ሳይተዋት ከምንኩስና እስከ ጵጵስና የደረሱበትን ታላቅ የተጋድሎ ጊዜ አክብሮ ማመስገን ሲገባን ጣት ቀስሮ መናገር፣ ተናግሮም ለሌላው አካል እንዲናገሩ አሳልፎ መስጠት በእውነት ይህስ ጤነኛነት ነው ብለን ልንጠይቅ እንገደዳለን። ጉዳዩ የቤተ ክርስቲያን መቃጠል፣ የምዕመናን መሰደድ፣ የሃይማኖት መለወጥ፣ የአማኞች ቁጥር መቀነስ ሳይሆን ጉዳዩ ብሔር ስለሆነ ሊቀ ጳጳሱ ላይ ቀስረው እርሶስ ኦሮሞ ጠልኖት በማለት ተነሱም። ይህ እጅግ ያሳዝናል። ይህ እጅግ ያማል። እንዲህ አይነት አስተሳሰቦች መች ከቅድስቲቷ ቤተ ክርስቲያናችን እንደሚርቅም አናውቅም። ቢሆንም ግን ወደ ሰማየ ሰማያት አስገኝም ወደ ፍጥረታት ሁሉ አባት ወደ ልዑል እግዚአብሔር እየጸለይን ዛሬም የዚችን ቤተ ክርስቲያን ልዕልና የዚችን ቤተ ክርስቲያን ታላቅ ክብር እናፍቃለን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክስ እንዴት ሰነበተች እያልን በየዕለቱ ኦርቶዶክሳዊ ጥንክሮችን መረጃ ማስረጃዎችን በየሰዓቱ እያቀረብን ስለምንገኝ ሰብስክራይብ እና ሼር በማድረግ እንድትከታተሉን እንጋብዛለን። ኦርቶዶክስ እንዴት ሰነበተች? በቀሪዎቻችን እስክንመለስ ለሰነባበት ሰናይ ቆይታ ይሆንላችሁ።